ከተቀመጣችሁበት ቶሎ ስትነሱ ወይም ደግሞ ከተኛችሁበት ቶሎ ብድግ ብላችሁ ስትነሱ የሚያዞራችሁ ከሆነ ይሄ ቪዲዮ ለእናንተ ነው። ኖርማሊ ይሄ ክስተት ምን ይባላል? ኦርቶስታቲክ ሃይፖቴንሽን ይባላል። ለምንድን ነው የሚፈጠረው? ኖርማሊ ብድግ ስትሉ በግራቪቲ አማካኝነት በመሬት ስበት አማካኝነት ደማችሁ ወደ እግራችሁ ወደ ታችኛው አካላችሁ ይሄዳል እና ወደ ጭንቅላታችሁ የሚሄደው ደም ይቀንሳል ማለት ነው። በዛም ምክንያት የሰውነታችሁ ሪያክሽን ምንድን ነው? አንደኛ የደም ስራችሁ እንዲጠብ ያደርጋል። ሁለተኛ ልብ ምታችሁ ትንሽ እንዲጨምር ያደርጋል። ከዛ ግፊትንም በማስተካከል ያን ነገር ለመመለስ ይሞክራል በራሱ ማለት ነው። ይሄም በአውቶኖመስ ነርቨስ ሲስተም በሚባለው ማለት ነው ለመመለስ የሚሞክረው። ግን እነዚህ ነገሮች ትንሽ ደቂቃን ካለፉ ማዞር ይኖራችኋል፣ ጭንቅላታችሁ መቅለል ነገር ይኖረዋል፣ ወይ ብዥታ ሊያጋጥማችሁ ይችላል። ኮምፕሊትሊ ጭልም ሊልባችሁ ይችላል። እራሳችሁንም ልትስቱ ትችላላችሁ። የልብ ምታችሁ በጣም ሲመታ ሊሰማችሁ ይችላል። እነዚህ ነገሮች የሚፈጠሩት በምንድን ነው? አንደኛው ዲሃይድሬሽን፣ ያው ሰውነታችን ውሃ በደንብ በሚያጣበት ጊዜ ሊፈጠር ይችላል። ሁለተኛው እንቅልፍ እጦት ሊያመጣ ይችላል። ሶስተኛው ምግብ ሳበሉ ወይም ደግሞ ሁሌ የምትበሉበትን ሰዓት ስታልፉ ሊመጣ ይችላል። አራተኛው ደግሞ ህመሞች ሲኖሩ፣ ኢንፌክሽኖች ሲኖሩ እንደዚህ አይነት ስሜቶች ሊከሰቱ ይችላሉ። አምስተኛው ደም ማነስ አኔሚያ የምንለው ያላቸው ሰዎች ሞስትሊ ይሄ ነገር ያጋጥማቸዋል። ከእድሜም ጋር ተያይዞ አንዳንዴ ይመጣል። ኃይለኛ ህመምም ይሄ ራስ ምታትም ሲኖራችሁ፣ ህመሞች ሲኖሩ ብዙ ጊዜ ኢንፌክሽኖች ሞስት ኦፍ ታይም ሲሆን ይሄ ነገር ይፈጠራል ማለት ነው። በምን ታስተካክሉታላችሁ? ራሱ ሰውነታችን የማስተካከያ የራሱ መንገድ ስላለው በተቻለ መጠን ያው ማስተካከል የሚቻሉትን ነገር ማድረግ ነው። ለምሳሌ ዲሃይድሬሽኑን ለማስተካከል መሞከር፣ ምግባችሁን በአግባቡ በሰዓቱ መብላት፣ ሌሎች ኢንፌክሽኖች እንደዚህ ካሉ እነሱ እንዲታከሙ በተቻላችሁ መጠን ደግሞ ይሄ ነገር ከተደጋገመባችሁ ስትነሱና ወር ደግሞ ከተቀመጣችሁበትን ብድግ ስትሉ ቀስ ብላችሁ ያን ነገር ለማድረግ መሞከር። እነዚህ ነገሮች ግን ከደረት ውጋት ጋር፣ ማፈን ጋር፣ ሰውነት መስነፍ፣ እጅግር መስነፍ ጋር ይሄ ፌንት የምታደርጉት ወይም ደግሞ ራስ መጣል ደግሞ በጣም የሚደጋገም ከሆነ ኃይለኛ ራስ ምታት ጋር የሚመጣ ከሆነ በጤና ተቋም ሄዳችሁ ቼክ መደረግ ይኖርባችኋል። ሌሎች ህመሞች፣ የልብ ችግሮች፣ የነርቭ ችግሮች እነዚህ ነገሮች እንዳይሆኑ ጭንቅላት ውስጥ የሚፈጠሩ ሌሎች ችግሮች ምክንያት ሊሆኑ ስለሚችሉ ቼክ ማድረግ ይኖርባችኋል። አይ ሆፕ ኢት ሄልፕስ። ቴንክ ዩ